በዱዓ ወቅት እጅን ወደ ላይ ማንሳትና ዱዓው ሲያበቃ ፊትን ማበስ በሱና የተረጋገጠ ነው ወይ? ዱዓ በአጠቃላይ ያለ አብዱ ረበሁ ረፋ የደይህ ይላል ራሱ እስታሂ አላሁ አን የሩደሁ ማሲፍራ። አጠቃላይ ነው። አንድ ባሪያ ሀጃ ኑሮ ጌታውን መለመን ፈልጎ እጁን ብድግ አድርጎ ያ ረቢ እንዲያርግልኝ ያ ረቢ እንዲያርግልኝ ብሎ ሲንሰፈሰፍ ያንን ባሪያ ዝም ብሎ ባዶውን እንዳላየ ሆኖ ሊተው አይፈልግም። አላህ ያከብረዋል። ባሪያዬ እንደዚህ ተቸግሮ እየለመነኝ እንዴት ዝም እለዋለሁኝ ብሏል ይላል። ለእስቲጃባ እንደውም ምክንያት ሆነ ማለት ነው። እና በቃልም በተግባርም ማለት ነው። በመላሱም እየጠየቀ ነው፣ እጁም እየተቀለበለበ ነው። ባዶ እጅ ነው ያለሁት እዚህ ላይ ጠበርግበት እያለ ነው። ስለዚህ ያ ዱዓ ላይ በጥቅሉ እጅ ማንሳት ክልክል ነው የሚሉ አሉ። ይሄ ስህተት ነው፣ ግን ተፍሲል ይደረግ ነው የሚሉት አንዳንዶቹ። በደፈናው አንዱ ያኮ ቢዳ ነው ሲል ይሰማል፣ ብሎ ቢዳ ነው ይላል ማለት ነው። ያው እጃቸውን ብዙ ጊዜ አንስተው ዱዓ አድርገዋል ነብዩ አለይሂ ሰላቱ ወሰላም። ያላደረጉበትም ጊዜ አለ፣ ያላነሱበት ማለት ነው። ስለዚህ ባነሱበት ቦታ ላይ እናነሳለን፣ ባላነሱበት ቦታ ላይ ተዋለን። ይህ አማራጭ ነው። ምናልባት ይህን ዝርዝሩን የማያውቅ ሰው ዱዓ ሲደረግ ያው እጅ መነሳት አለ በሚል ያነሳ ምንም ችግር የለውም ነው። ዱዓ አደረግኩ ግን አልተመለሰልኝም የሚል ቃል ከአንደበታችሁ ወጥቶ ያውቃል? ዱዓ የአምልኮቶች ሁሉ መሰረት ነው። አላህ ለምኑኝ እመልስላችኋለሁ ብሏል። ነገር ግን ዱዓ ተቀባይነት እንዲያገኝ የሚያደርጉ አዳቦች የሚስጥራዊ ቁልፎች አሉ። ዛሬ ዱዓችሁ ወደ ሰማይ በፍጥነት እንዲወጣ የሚያደርጉ ሚስጥሮችን እንመለከታለን። የዱዓ አጀማመር ሚስጥር። ዱዓ ስታደርግ ወዲያውኑ ፍላጎትህን አትናገር። መጀመሪያ አላህን አወድስ። አልሐምዱሊላህ ያ ረብ ያ ሐዩ ያ ቀዩም እያልክ ጌታህን አመስግን። በመቀጠልም በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አውርድ። ነቢዩ እንዲህ ብለዋል፣ ዱዓ በሰላዋት እስካልተጀመረ ድረስ በሰማይና በምድር መካከል የታገደ ነው ወይም አይወጣም። በሰላዋት የተጀመረና በሰላዋት የተዘጋ ዱዓ በአላህ ዘንድ ተቀባይነቱ የተረጋገጠ ነው። ዱዓ እንዴት ነው ማድረግ ያለብን? አብዛኞቻችን ዱዓ ማድረግ ስንፈልግ ዝም ብለን በቀጥታ እጃችንን አንስተን ወደ ጉዳያችን እንገባለን። ይህ መሆን የለበትም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩን የዱዓ አደራረግ ይህ አይደለምና። ዱዓ ማድረግ ስንፈልግ መጀመሪያ አላህ በእኛ ላይ የዋለልንን ጸጋ በማስታወስ ከልብ እናመስግነው። ከዛም የሱን ታላቅነትና ለጋሽነት መሐሪነት እያወሳን እናልቀው እናወድሰው። ከዛም በነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት እናወርድና ወደ ጉዳያችን እንገባለን። መጠየቅ የምንፈልገውን ሁሉ እንጠይቀዋለን፣ እንለምነዋለን። ይህ ነው ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩን የዱዓ አደራረግ ሥርዓት። የእሳቸው ስም ሲነሳ ሰላዋት ማውረዳችሁን አትርሱ። መልካም ጊዜ። ሙሉ እምነት። ዱዓ ስታደርግ ቢመልስልኝ ይሻላል ብለህ ሳይሆን አላህ በእርግጠኝነት ይሰማኛል ይመልስልኛልን ብለህ በሙሉ እርግጠኝነት ለምን። ጥርጣሬ ባለበት ዱዓ መልስ የለም። አላህ በባሪያው ጥርጣሬ ልክ ሳይሆን በአላህ ላይ ባለው እምነት ልክ ነው የሚሰጠው። ሌላው ደግሞ በጭንቅ ጊዜ ብቻ ሳይሆን በደስታህም ጊዜ አላህን ጥራው። በደስታው ጊዜ ጌታውን የሚያስታውስ ባሪያ በችግሩ ጊዜ አላህ አይተው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀደርን የሚቀድም ነገር ቢኖር ዱዓ ነው ብለዋል። ረሱል ሰለላሁ ዐለይሂ ወሰለም ቀደርን ይለውጣል፣ የተወሰነን ይቀይራል። በዱዓ ሁሉ ነገር አላህ ያመጣል። ኻሊቀል ከውን የተዘጉ በሮችን ይከፍታል፣ የተበላሹ ግንቶችን ያስተካክላል። የሰማይ በርን መክፈት የሚችል ነው። ያ ረብ ያ ረብ ያ ረብ ያ ረብ ያንን ወደ አላህ እናልቅስ። ይሄ ብቻ ነው መፍትሄ። ደካሞች ነን፣ ፈቂሮች ነን። ሁላችን የሰው ልጅ ስንባል ፈቂሮች ነን። እኛ ደግሞ በሁሉም ማንነቶች ደካሞችና ድሆች ነን። ማን አለን ከሱ? ማን ነው ለኛ የሚሆነን ከሱ ውጭ? ወደሱ ማልቀስ ብቻ ነው። እናልቅስ ነው ምለው። አላህ ዱዓቸውን ከሚቀበላቸው ለሚነው ከሚሰማቸው በዱዓቸው አላህ መልካም ነገር ከሚለውጣቸውና ዛሬ ዱዓ ያደረገን አገራችንን ኡመታችንን የሰው ልጆችን ሁሉ ከዚህ ፈተና እንዲጠብቅልን መጨረሻችን እንዲያሳምርልን እናልቅስ የሚል መልእክት ለማስተላለፍ ነው። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የቂን ያስፈልገናል። አንዳንድ ሰው ግን ምንድነው የሚለው? እስኪ አላህ ከሰማኝ ልለምነው ይላል። አንጠለጠለው ማለት ነው። ይሰማል መልስ ይሰጣል ብሎ እርግጠኛ አልሆነም። ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አላህ ምላሹን እንደሚሰጣችሁ እርግጠኛ ሆናችሁ ለምኑት ነው ያሉት። እኛ ግን እስኪ ከሰማኝ እስኪ እሺ ካለኝ ስለምንል ነው። እቺን ዱዓ ብሎ ችግሩ ያልተፈታለት አንድም የአላህ ባሪያ የለም። ማንኛቸውም ችግር ይሁን የድህነት በሰውዳ ተይዘ
በአፍያ ተወጥረህ ተርበህ ተጠምተህ ትዳራተህ ልጆች መንገድ ስተውብህ ዓለም ልጅ አተሽ መሃን ሆነሽ አላህ ይችን ዱዓ አድርጊያት። አላህ ምላሽ የሰጠሽ ቢሆን እንጂ አይቀርብሽ። ይህ ዱዓ ነቢዩላህ ሙሳ አለይሂ ሰላም ማንም ሰው ሳይኖራቸው ብቻቸውን በረሃ ላይ ሆነው ያደረጉት ዱዓ ነው። አላህም አፋጣኝ ምላሽ የሰጣቸው ዱዓ ነው። ይቺ ዱዓ ሙስተጃብ ናት። አላህ ዘንዳ ተቀባይነት ካላቸው ዱዓዎች ውስጥ አንደኛው ዱዓ ናት። ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር። እችን ዱዓ አድርግ፣ አላህ ምኞትህን በሙሉ ይሞላልሃል። አንድ ሙስሊም ይቺን ቃል ይበል እንጂ አላህ 100% ዱዓው እንደሚቀበለው ረሱሉ አለይሂ ሰላቱ ወሰላም ተናግረዋል። ያቺን ቃል ምን እንደሆነች ከመናገሬ በፊት ይህ ቪዲዮ ለብዙ ሙስሊሞች ስለሚጠቅም ሪፖስት፣ ኮፒ ሊንክ እያደረጋችሁ ተመልከቱት። ያቺን ቃል ውዱ ነብያችን ረሱሉ አለይሂ ሰላቱ ወሰላም ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነዝ ዛሊሚን ብሎ አላህን የጠየቀው ሰው አላህ ዱዓውን ሙስተጃብ እንደሚያደርገው ተናግረዋል። የመመለሻ ጊዜያት ዱዓችሁ እንዲመለስ ከፈለጋችሁ የተመረጡ ጊዜያትን ተጠቀሙ። በሰላት ሱጁድ ላይ ሆናችሁ ለምኑ። ሰው ለጌታው በጣም ቅርብ የሚሆነው በሱጁድ ነው። በሌሊት የመጨረሻው ክፍል ወይም ተሐጁድ ላይ ተነስታችሁ ለምኑ። በዝግና በክፍት በሮች መካከል ያለው የአላህ እዝነት በዚያ ሰዓት ይወርዳል። ዱዓ በከንቱ አይቀርም። ወይ የፈለግከውን ያህል ይሰጥሃል፣ ወይ የገጠመህ መጥፎ ነገር ያስወግድልሃል፣ አሊያም ለቂያማ ቀን ትልቅ ሽልማት አድርጎ ያስቀምጥልሃል። ተስፋ አትቁረጥ፣ መለመንህን ቀጥል። አላህ የሚለምኑትን ባሮቹን ይወዳል። ዱዓችን ተቀባይነት የሚያገኝበት 6 ወቅቶች። አንደኛ የሌሊቱ 1/3 መጨረሻ ላይ። በዚህ ሰዓት አላህ ወደ ቅርቢቷ ሰማይ ይወርድና ማን የሚለምነኝ የምቀበለው የሚልበት ወቅት ነውና። ሁለተኛ በአዛንና በኢቃም መካከል በዚህ ሰዓት የሚደረግ ዱዓ ተቀባይ ነው። ሶስተኛ ከማሰላመታችን በፊት የመጨረሻው ተሸሁድ ላይ። አራተኛ ጁሙዓ ቀን ኢማሙ ሚንበር ላይ ሲወጣ። አምስተኛ ጁሙዓ ከአስር እስከ መግሪብ ባለው ሰዓት። ስድስተኛ ዝናብ ሲዘንብ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዐለሁም የርሹዱን። ከዝንጋቴ መውጣት አልቻልንም። ምላሳችን ነው እኮ ዱዓ የሚያደርገው። ልባችን ቤት ነው፣ ሌላ ቦታ ነው። ልባችን የሚፈልገውን ምላሳችን እየተረጎመ ልብና ምላስ እየተናበቡ ዱዓ እናረግም። ይሄም ሸርጥ ነው። ለምን ወዕለሙ አሉ ረሱላህ ሰለላሁ ዐለይሂ ወሰለም እወቁ አነላህ ላ የቅበሉ ዱዓአን ሚን ቀልቢን ረጁሊን ጋፊሊን ላህ። ከዘነጋ ልብ ላይ አላህ ዱዓን አይቀበልም አሉ። ለምን እንዘነጋለን? ሻህላሙዲን ጋሼ ምን ትፈልጋላችሁ ብሎ ቢጠራንና እሳቸው ጋር ብንገባ እውነት ምን አይነት ንግግር ነው የምንናገረው? ገና ሳንሄድ ነው የምንዘጋጀው። ምን መጠየቅ አለብኝ? ንግግሬን ከምን መጀመር አለብኝ? ምን ላይ ማቆም አለብኝ? እንዴት ልጀምር? በደንብ አድርገን ሙራጃዓ ነው የምናደርገው። ለምን እሳቸው ጋር 100 ብር 1000 ብር አይደለማ ምናስበው ብዙ ነገር ነው። አላህ ጋር እጁን ያነሳ ሰው ምን መጠየቅ እንዳለበት፣ እንዴት መጀመር እንዳለበት አስቦ ተዘጋጅቶ ነው መሆን ያለበት። በቃ ልባችን ከመላሳችን ጋር አንድ በአንድ ልብ ሲያስብ ምላስ እየተረጎመ ግን ብዙ ጊዜ የምንጨነቀው ረበና አቲና አረብኛ ነው የምንጠቀመው። ትርጉሙ ራሱ አይገባንም ምን ለማለት እንደተፈለገ። ለምንድን ነው የምትጨነቀው በሌላ ሰው ቋንቋ? በአማርኛ ማድረግ አይቻልም ያለው ምንድን ነው? ሀጃ አንተ ሚስት ከሆነ ያ ረቢ ሳሊህ ሚስት ፈልግልኝ፣ አጋባኝ። በአሁኑ ሰዓት በቃ ብቸኝነቱ መረረኝ፣ ላጤ ሆኖ መኖር አልፈልግም፣ ጥሩ ሚስት አገናኘኝ ብለህ በአማርኛ ዳዕዋ ብታረግስ? ፌስቡክ ላይ ግን ለመለጠፍ ሼም የለውም። እስቲ ሚስት ፈልጉልኝ ብሎ ይለጥፋል። ያ ረቢ ሳሊሃን አንተ አምጣልኝ ለማለት ግን ሼም ይዘዋል። አላህን እኮ ስትለምኑት አሉ ነብያችን ሰለላሁ ዐለይሂ ወሰለም ጫማችሁን ስታስሩ ራሱ እገዘን በሉት ነው ያሉት። ሌላው ጫማችሁን ስታስሩ ከፈለጋችሁ አግዘኝ በሉት። ምን ማለት ነው? ትንሽ ነገር ነው ተብሎ አይናቅም ነው አላህ ሊለመን። ያስቸገረህ ሚስት ከሆነ ቀጥታ በራስ ቋንቋ ጌታህን ለምነው። አይ ሌላ ነው፣ ገንዘብ፣ አፍያ ነው፣ ኢማን ነው፣ ብቻ ችግርህን አንተ ነው የምታውቀው፣ ጌታ የበለጠ ያውቀዋል፣ አንተ ታውቃለህ እያልክ ያን ማድረግ ነው እንጂ ያ አይደለም። ዱዓዬ መቅቡል አልሆነም ማለት ግን አትችልም። ነገረህ እንደ ጌታ
ዱዓህን አልተቀበልኩም አለ። እንደውም አንዳንዴ ሆን ብሎ የሚከለክልህ ለአንተ አዝኖልህ ነው። አንድ ሐዲስ ስላለ ነው። ሰውየው የዱንያ መንገዶች ሁሉ ይስተካከሉለታል ይላል ሐዲሱ። በቃ ሀብታም የመሆኛ መንገዱ ጫፍ ላይ ሲደርስ አላህ ከሰማይ በላይ ሆኖ ያየውና ይሄን ባሪያዬን ዱንያውን አንሱለት ብሎ ለመላእክቶች ያዛቸዋል። ለዛውም ሀብታም መሆን በሚችልበት ሰዓት ላይ። ምክንያቱም አለ የሚገርመው እዚህ ጋር ነው። ኢን አጠይቱሁ አዘብቱሁ አለ። ዱንያውን ብለቅለት ነገ በአኼራ በእሳት ቀጠዋለሁ አለ። ምን ማለት ነው? ይሄ ዱንያ ከኔ እንደሚያጣላው አውቃለሁ አለ። ከመስመር እንደሚያስወጣው ነገር እንደሚያበላሽ አውቃለሁ። ስለዚህ የአኼራ ህይወቱ ከሚበላሽ ዱንያ ላይ በመጠኑ የፈለገው ሀብት ቢቀርበት ይሻላል ብዬ ወስኜ ነው ያለው። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።